በጸረ አማራው የአብይ አህመድ ወንበር አስጠባቂ ኃይልና በፋኖ ሰራዊት መካከል እየተደረገ ያለው አውደ ውጊያ ዛሬም እንደቀጠለ ነው። ለዓመታት ወረራ የፈጸመው የአገዛዙ ሰራዊት በግንባር ከፋኖ ሰራዊት ጋር በሚያደርገው አውደ ውጊያ ድል የተነፈገው ቢሆንም በአማራ ሕዝብ ላይ የሚፈጽማቸው መጠነ ሰፊ ጥቃቶችና በፋኖ ላይ የሚያደርሰውን ትንኮሳ አላቆመም። በቆቦ ከተማ ከ53 በላይ የአብነት ተማሪዎች ታፈኑ። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸውን የመረጃ ምንጮች ተናግረዋል። ቂሊንጦ ማረሚያ ቤት ዞን 2 በሽብር ተከሳሾች ላይ ከፍተኛ ድብደባ ተፈጸመ። አገዛዙ ሜዳ ላይ የገጠመውን ሽንፈት ከ2 ዓመታት በላይ ያለ ፍትህ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ የበቀል ጥሙን እየተወጣ ይገኛል ተብሏል። በወሎ ቀጠና ሀብሮ ወረዳ ጊራና ከተማና ጉራምባ ቀበሌ ውስጥ በነበሩ የጠላት ወታደሮች ላይ በተደረገ ማጥቃት በርካታ ወታደሮች ተገደሉ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ህዳር 13 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በጸረ አማራው የአብይ አህመድ ወንበር አስጠባቂ ኃይሎችና በፋኖ ሰራዊት መካከል እየተደረገ ያለው አውደ ውጊያ ዛሬም እንደቀጠለ ነው። ለዓመታት ወረራ የፈጸመው የአገዛዙ ሰራዊት በግንባር ከፋኖ ሰራዊት ጋር በሚያደርገው አውደ ውጊያ ድል የተነፈገው ቢሆንም በአማራ ሕዝብ ላይ የሚፈጽመው መጠነ ሰፊ ጥቃትና በፋኖ ላይ የሚያደርገውን ትንኮሳ አላቆመም። ይሁን እንጂ በአራቱም የአማራ ጠቅላይ ግዛቶች ህልውና ትግል እያደረገ የሚገኘው ፋኖ ጠላትን በየጦር ሜዳዎች እየቀበረ በድል እየገሰገሰ እንደሚገኝ የግንባር መረጃዎች ያሳያሉ። በተያያዘም በሸዋ በመራቤቴ ቀጠና የሚገኙት የአርበኞች ጦር በአገዛዙ ጥምር ጦር ላይ ጥቃት መፈጸማቸውን የአጼ አምደ ጽዮን ኮር አስታወቀ። ዛሬ ከረፋዱ 4 ሰዓት ተኩል ላይ መነሻውን ከሬማ ከተማ ያደረገው የአገዛዙ ጥምር ጦር ላይ የመራቤቴ አውራጃ ሜዳ ሬማ ወረዳ የአርበኞች ጦር በፈጸሙት የደፈጣ ጥቃት በበርካቶች ላይ እርምጃ መውሰዳቸውን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ በላከው መረጃ አረጋግጧል። የጠላትን እንቅስቃሴ መረጃ ቀድሞ የደረሳቸው ከሜዳ ሬማ አካባቢ የተነሱት የአርበኞች ጦር ቀድሞው ገዢ ቦታዎችን በመያዝ የብልጽግና ወንበር አስጠባቂ ኃይል ላይ የተሳካ ኦፕሬሽን በመፈጸም ጠላትን ሙትና ቁስለኛ አድርገውታል። በዚህም በደፈጣ የተጀመረው አውደ ውጊያ አድማሱን በማስፋት ለተከታታይ 2 ሰዓታት ድረስ የተካሄደ ሲሆን ጠላት ተጨማሪ ኃይል ከሬማ ከተማ በማምጣት በቡድን መሳሪያ የታገዘ ውጊያ ቢያደርግም በርካታ የሚሊሻና የአየር ወለድ አባላቱ እርምጃ ተወስዶባቸዋል። በቆቦ ከተማ ከ53 በላይ የአብነት ተማሪዎች ታፈኑ። የራያ ቆቦ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸውን የመረጃ ምንጮች ተናግረዋል። አፈናው የተጀመረው ከህዳር 9 2018 ዓ.ም ጀምሮ ሲሆን እስከ ትናንት ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ በሚገኝ ፖሊስ ጣቢያዎችና ወታደራዊ ካምፖች ላይ ታስረው እንደሚገኙ ተገልጿል። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም የሚሉት የመረጃ ምንጮቻችን የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ ተጋልጠዋል ብለዋል። ተማሪዎቹ ከተለያዩ የራያ አካባቢዎች ከ2 እና ከ3 ዓመታት በፊት ጀምሮ ለትምህርት ቆቦ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ስለመሆናቸውም ታውቋል። የአገዛዙ ወታደሮች ወደ ቤተ ክርስቲያን ቅጥር ግቢ ውስጥ በመግባት ነው ተማሪዎችን አፍነው የወሰዷቸው ተብሏል። የጸረ አማራው አገዛዝ ተላላኪ ወታደሮች አፈናውን በፈጸሙበት ወቅት ብሔር ተኮር የሆነ አጸያፊ ቃላቶችን ይናገሩ እንደነበርና ድብደባም ስለመፈጸማቸው ተመላክቷል። ቂሊንጦ ማረሚያ ቤት ዞን 2 በሽብር ተከሳሾች ላይ ከፍተኛ ድብደባ ተፈጽሟል። አገዛዙ ሜዳ ላይ የገጠመውን ሽንፈት ከ2 ዓመታት በላይ ያለ ፍትህ አስሮ በሽብር ከሶ በሚያሰቃያቸው የግፍ እስረኞች ላይ የበቀል ጥሙን እየተወጣ እንደሚገኝ ተነግሯል። ቂሊንጦ ማረሚያ ቤት ዞን 2 ላይ ከዚህ በፊት በሽብር ተከሳሾች ላይ ከፍተኛ ድብደባና ዛቻ ተፈጽሟል። ትናንት ህዳር 12 2018 ዓ.ም በማረሚያ ቤት ፖሊሶችና በፌዴራል ፖሊሶች ከፍተኛ ድብደባ ከተፈጸመባቸው መካከል
አንደኛ ሄኖክ ዋለ፣ ሁለተኛ አሸናፊ መለሰ፣ ሶስተኛ ዳዊት ባቦ የተባሉ የህሊና እስረኞች እንደሚገኙበት ተጠቁሟል። በከፍተኛ ድብደባ የአካል ጉዳት የደረሰባቸው ሲሆን ሕክምና የሚያስፈልጋቸው ቢሆንም ሕክምና ተከልክለው አሁንም በከፍተኛ ህመም ላይ እንደሚገኙ ቤተሰቦቻቸው ተናግረዋል። የሰብአዊ መብት ተሟጋቾችና ገለልተኛ ተቋማት ጉዳዩን እንዲከታተሉትና ጉዳት የደረሰባቸው ሕክምና እንዲያገኙ ጫና እንዲያደርጉ ቤተሰቦቻቸው ጠይቀዋል። በወሎ ቀጠና ሀብሮ ወረዳ ጊራና ከተማና ጉራምባ ቀበሌ ውስጥ በነበሩ የጠላት ወታደሮች ላይ በተደረገ ማጥቃት በርካታ ወታደሮች ተገድለዋል። በአፋባሃ ምኒልክ ዕዝ ምስራቅ አማራ ኮር ፋኖዎች በሀብሮ ወረዳ ጊራና ከተማና ጉራምባ ቀበሌ ላይ በነበሩ የጸረ አማራው ብልጽግና ቡድን ወታደሮች ላይ ትናንት ዳር 12 2018 ዓ.ም ከረፋዱ ጀምሮ እስከ አመሻሹ ባደረጉት መደበኛና የደፈጣ ውጊያ በጠላት ወታደሮች ላይ ከፍተኛ ጉዳት ማድረሳቸውን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። ጊራና ከተማ በሚሊሻ ካምፕ ላይ በተፈጸመ የተጠና ማጥቃት ከ10 በላይ የሚሆኑት የተደመሰሱ ሲሆን በርካቶች ስለመቁሰላቸው ታውቋል። በዚህ የደፈጣ ጥቃት ወታደራዊ ካምፑ ከጥቅም ውጭ የተደረገ ሲሆን ቁጥራቸው በውል ያልታወቁ በርካታ ቁስለኛ ለሕክምና ወደ ጊራናና መርሳ መወሰዳቸው ተገልጿል። በዚህ አውደ ውጊያ የፋኖ አባላቱ ከደፈጣ ጥቃቱ በኋላ እግር በእግር በመከታተል ከጊራና ወደ ጉራምባ እየተንቀሳቀሱ የነበሩ የጠላት ወታደሮችን በመክበብ ጉዳት እንዲያስተናግዱ አድርገዋቸዋል። የጸረ አማራው ኃይል ከተደመሰሱበት ወታደሮች በተጨማሪ በውጊያው የቆሰሉትን በበርካታ ተሽከርካሪዎች ጭኖ ወደ ጊራናና መርሳ ጤና ጣቢያዎች መላኩን የመረጃ ምንጮች አክለው ገልጸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።